ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ይህንን ቪዲዮ ሼር ላይክ ማድረጋችሁን እንዳትረሱ። ይህንን መልእክት ጨርሳችሁ ስሙ። የኢየሱስ ስም የተባረከ ይሁን። የትም እንዳትዱ ስሙ። ይሄንን ገድል ውስጥ እግዚአብሔር የለም። ገድል ውስጥ ታሪክ ነው ያለው። እዚህ ውስጥ እግዚአብሔር አለ፣ ልጁ ኢየሱስ አለ፣ ያፈቀራችሁ አለ፣ የወደዳችሁ አለ፣ እግዚአብሔር አለ፣ እዚህ ውስጥ አለ። እግዚአብሔር ምስክሬ ነው። ይሄን ያነበባችሁ ራሱን አይሰውርም። እግዚአብሔር ከቃሉ በስተጀርባ የሚሰራ አምላክ ነው። በነውጥ ውስጥ ሰላምን የሚሰጥ፣ በከበባ ውስጥ ሰላምን የሚሰጥ፣ የሚያሳርፍ፣ ጥያቄው እንዳለ ችግሩ እንዳለ ሆኖ በቃ ባላችሁበት ሁኔታ ራሱን ነው የሚሰጣችሁ። አይገርምም? እሱ እንደ ሰው አይደለም። እንጀራን ሰጥቶ ብቻ ዞር አይልም። ራሱን ነው የሚሰጣችሁ። እግዚአብሔር ምስክሬ ነው። ዘፍጥረት ብላችሁ ጀምሩ። በኦርቶዶክስ እምነት ያላችሁ፣ በካቶሊክ ያላችሁ፣ በቃ በተሐድሶ ያላችሁ፣ በጴንጤዎችም እኛ ራሳችን ጴንጤ እንደኔ ያላችሁ ቃሉን እናንሳ በኢየሱስ ክርስቶስ ስም። ስለ ሁሉም ነው ለይቼ አልመጣሁም። በቃ እዚህ ውስጥ አለ። ይሄን ስናነብ ጌታን እናገኘዋለን። ይሄን ስናነብ ኢየሱስን እናገኘዋለን። ይሄን ስታነቡ ራሳችሁን ማንነኝ የማንነት ጥያቄ፣ ብዙ የማንነት ጥያቄ እዚህ ውስጥ አለ። ስለዚህ ይኸው ወደ ቃሉ ነው። ዘፍጥረት ብላችሁ ጀምሩ። ቸርች ልንመላለስ እንችላለን። የፕሮቴስታንት እምነት ተከታዮች ቸርች ልንሄድ እንችላለን። እሁድ በሳምንት 3 ቀን ልንሄድ እንችላለን። ኦርቶዶክስ እምነት ተከታዮች በየጠዋቱ 7 days a week ልትሄዱ ትችላላችሁ። በቀን 2 ልትሄዱ ትችላላችሁ። ይሄን ካላነሳችሁ ባዶ ናችሁ። በቃ ክርስቲያኖች ጴንጤነን ምንል ይሄን ካላነሳ ባዶ። እንደዚህ አይነት ምክር፣ እንደዚህ አይነት ስብከት በዚህ ሰዓት ኦልሬዲ እንትን ያለፈ ነው። ጊዜ ያለፈ የቆየ ነው። እውነት ለመናገር ሌሎች መጽሐፍ ቅዱስን አንብቦ ማያውቁ ብዙም በእነሱ ላይ አትፈርዱ። አሁን እኛ ጋር እንደዚህ መጽሐፍ ቅዱስን አንስታችሁ አንብቡ፣ ወደ ቃሉ ተመለሱ። አረ ከእንደዚህ አይነት መንገድ የድሮ ሰው ዝም ብሎ እንትን የሚል አሁን ዝም ብሎ አየር ላይ ማዝ። ስለዚህ አሁን ቃሉን ትተነዋል። የምንፈልገው አንድ አለ፣ አየር ላይ ማዝ። ቅዱሱን ቃል አንብበን ቢሆን ኖርም ማንም ምንጣፍ ስር እንትን ስር ብር አለ እያለ አታለን ነበር። አየር ላይ እንደወረደ እንትን እውነት እኮ አሁን ላይ ኦርቶዶክስ ብቻ ሳይሆን ለጴንጤም ጭምር በትክክል የሚያስፈልገው መልእክት ይሄ ነው። አየር ላይ ብቻ ተንሳፈን ቀርተናል። መሬት እንያዝ እንጂ ኧረ እንውረድ። መሬት እየነካችሁ በደንብ አድርጋችሁ ስሙ። ሙስሊሞችም ወንድሞቼና እህቶቼ ይህንን እናንሳ። ተሐድሶ ውስጥ ያለን ይህንን እናንሳ። በቃ ምንም የዓለም ሕዝብ ሁሉ ኢየሱስ ያለው እዚህ ውስጥ ነው። አዳኙ ያለው እዚህ ውስጥ ነው። ፍቅሩ ያለው እዚህ ውስጥ ነው። ትህትና ያለው እዚህ ጋር ነው። ትዕግስቱ ያለው እዚህ ጋር ነው። መቻሉ ያለው ነገ ምንድነው የሚሆነው? ነገ የሚሆነው? ይሄ ዘመን ዘመኑ እዚህ ውስጥ አለ። ዘመኑ እዚህ ውስጥ አለ። እግዚአብሔር ግራ በማጋባት የሚታወቅ አምላክ አይደለም። አዲስ ኪዳን ብሉይ ኪዳን ውስጥ ነበር። ቀኑን እየጠበቀ ድንግል ትጸንሳለች እንዳለ ድንግሊቱ ጸነሰች። ምንድነው የሸወደን? በምን ሸወደን? ሸውዶን ያውቃል? በፍጹም አታሎን አያውቅም። በብሉይ ኪዳን የተናገረው በአዲስ ኪዳን ፈጽሞታል። አሁን ደግሞ በአዲስ ኪዳን የፈጸመውን ያደርገዋል። በአዲስ ኪዳን የተናገረው ስንት ነገር አለ እየሆነ ያለ። እግዚአብሔር አለ። ያው እዚህ ውስጥ ካላነበባችሁ ዋጋ የላችሁ፣ ዋጋ የለንም። በቃ ላነቃቃችሁ በሁሉም በቃ ኢትዮጵያ ምድር ላይ ያላችሁ፣ በዓለም ዙሪያ ያላችሁ ሰዎች በቀን 3 ቻፕተር እናንብብ። ባይብል ይኸው ተሰክተን እዚህ ቲክቶክ ላይ ስንት ነገር እንሰማ የለ የማይጠቅም የማይረባ ስድብ፣ የማይጠቅም እግዚአብሔር የሌለበት ጆሮን የሚያቆሽሽ፣ ልብን የሚያቆሽሽ፣ ዓይንን የሚያቆሽሽ ጸያፍ ስንት ነገር አለ የምንሰማው። በጌታ በኢየሱስ ስም በቀን 3 ምዕራፍ እናነባለን። ከዛ በኋላ ይወርሰናል። ጌታ ምስክሬ ነው። እየወረሰን ሳናውቀው ወሬያችን፣ ጨዋታችን ውስጥ ብቻ ነው የሚሆነው። ሌላ መቀለድ እስካንችል ድረስ፣ ሌላ መጫወት እስካንችል፣ ሌላ መስማት እስካንችል this is it። የሚቀጥለው ዓመት አይ ፕሮሚስ አነብላችኋለሁ።
ጌታ ይረዳኛል። ዘመንሽ የተባረከ ይሁን። ትክክለኛ ነገር በቃ በእንደዚህ አይነት መንገድ ብንሄድ ይሻላል። እንትንንም እየሰማን አረ ዋጋ እንክፈል በማይጠቅም ነገር ላይ ጊዜያችንን አረ ታው ወደዚህ እንመለስ። ህይወት አለ ይወርሰናል። በትክክል ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ሰሞኑን ዘራፍ አስባለኝ ጌታ። የሆነ በጣም በሆነ ነገር ውስጥ እያለፍኩ ነበርና ዘራፍ አልኩኝ። ስለተጠራብኝ ስሙ በኔነቴ ሽንፈት አያውቃትም የሱ ናት ህይወቴ ማንም ላያላቃት ምንም ላይነጥላት በደሙ ታስራለች። አጣብቋታል ደሙ በክብሩ ዙፋን ስር በመስቀሉ ኖራ እሱን ተሸክማ በትንሳኤ ልትከብር በሳቱ እያጠራ ተብትቦ ይዟታል በወርቃማ ክብር። ዘራፍ መክበሯን እንዳላይ ዙሪያዬን ብትዞር መከራን በዚህ ሙት ስጋ ላይ ደጋግመ ብትጭር ንቀት ብታጠግበኝ ማጣት ብታጠጣኝ እርዛትን ብለብስ ራብን ብበላ ልፋ ያለ ልፋ እኔስ አልገኝም። የቅንጣት ነው እሱ ከሆነልኝ የክብሬ ክብሩ ነው ለመስቀሉ ፍቅር በደም ከታጨሁኝ። ዘራፍ አልሰማም አንተን የራሴንም ስጋ ሺዎችን ይፈጃል በውስጤ ያለው ኃይል ባህያ መንጋጋ። ዘራፍ በውስጥ ያለው ኃይል የኢየሱስ ኃይል ክብር ሁሉ የሚሰግድለትን ያንን ክብሩን ትቶ ሰው ያረገውን የፍቅር ኃይል በውስጤ ያለው ኃይል የኢየሱስ ኃይል እስከ ፍጻሜው ዝም ብሎ አባቱን በመታዘዙ አክብሮ በመስቀል ላይ ያዋለው የፍቅር ኃይል በውስጤ ያለው ኃይል የትንሳኤ ኃይል ኢየሱስን ከሞት አስነስቶ በአብ ቀኝ አክብሮ እኛን ያከበረ የክብር ኃይል። ጌታ ይባርካችሁ። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ደስ የሚል ቆንጆ መልእክት። ዘመንሽ የተባረከ ይሁን። በቃ ሁሉም ወደ ኢየሱስ ነው። ሰው ሁሉ ወደ ኢየሱስ። ምንም ማድረግ አይቻልም። ዝና፣ ክብር፣ ሀብት እንትን ያልፋል። ለዚህ በአደባባይ ስለ ኢየሱስ ማውራት ህይወት ነው። ሌላ ሁሉ ሞት ነው። እሱ ጋር ከመጣችሁ ግን ለዘላለም እረፍት ነው። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። የማንም አስተዋጽኦ አያስፈልግም። ሰሞኑን ታውቃላችሁ እብድ ስላበደበት ጉዳይ ነው የሚያወራው። አሁን እብድን ደናደርክ ብለው አበበ የሚባል ሰውዬ ከአምስተኛ ፎቅ ሲወድቅ ነው የሚለው። ደናደርክና አበበ አይገናኙም። እብድ ስላበደበት ጉዳይ ነው የማወራው። በዚህ ጉዳይ እንደ እብድ ነኝ። እንደ እብድ ለኢየሱስ ስም እንደ እብድ። ምክንያቱም እብድ ብንባል ለጌታ ነው፣ ባላምሮ ብንባል ለእናንተ አለ ጳውሎስ እኮ አተ እብድ አሉት። አተ የ32 ዓመታዊ ዳዊት የተሰቀለው ክርስቶስ ለሰው ልጆች ዘላለም ሕይወት ይሰጣል ትላለህ። እኛ ግን የተሰቀለውን ክርስቶስን እንሰብካለን ትላለህ። እግዚአብሔር የመጨረሻ ጥበቡን የገለጠው ልጁን በመስቀል ላይ ባደረገ ጊዜ ነው ብለህ ትሰብካለህ። ይሄ ነው ጥበብ። እብድ ሲሉ ለጌታ ኢየሱስ ያድናል። ርዕሳችን እሱ ነው። 24 ሰዓት ስለሱ ስለ ሌላ እናወራ። ስለ ኢየሱስ ብቻ። ስለ ሌላማ ስለ ኢየሱስ ጨርሰን እንመጣለን። ነገር ግን ስለ ኢየሱስ አያልቅም። ምንም ማድረግ አይቻልም። በአደባባይ ስለሱ እንመሰክራለን። ብቻውን ያድናል። ምንም ማድረግ አይቻልም። ሰሞኑንም ብዙዎቹ በማጭበርበር ላይ ያሉ ልጆች ምንጣፍ ስር 100 ብር 200 ብር አስቀምጠው አሁን ጸልያለሁ ስጨርስ ከምንጣፉ ስር ብር ታገኛላችሁ ብለው ይሄን ያህል ንቀት ማለት ምን ያህል ደንዝ ናቸው ብለው ቢያስቡን ነው። ምን ያህል እንደናቁን ምን ያህል በቃ ህዝብ ደንዝዟል ብለው እንዳመኑ የምታውቁት። ደግሞም አንዳንድ ጊዜ ሰው ደንዝዟል ማለት ትችላለህ። ለምን አይቀርሙትም እላለሁ። ማንም ሰው እንዳይከፍት ምንጣፉ እንዳትከፍቱ ሳልጸልይ እንዳትከፍቱ ያኔ ነው ሄደ መክፈት። እየነገረህ እኮ ነው አስቀምጫለሁ እንዳትከፍት ነው። ከዛ በኋላ ይላል እኔ የሚገርመኝ አሁን ክፈቱ። ከዛ ይሄው የእግዚአብሔር ሰው አገኘሽ እስቲ ነው ወደዚህ እንዴት ይሄው በቃ ከጸልይክ በኋላ ከምንጣፍ ስር ይሄን ያህል ይሄን አንብቤያለሁ። አይኪዋችን መጨረሻ እንደሆነ አንብቤያለሁ። ግን ይሄ መንፈሳዊ ነገር ነው። መንፈሳዊ ግድ እኮ አይኪው አይጠይቅም እኮ። መንፈስ ቅዱስ በውስጣችን አለ። የአምላክ ልጆች ነን። ዓለም የመጨረሻ ማህይሞች ናቸው። ጭንቅላታቸው አይኪዋቸው 0 ነው ቢለን እንኳ ይሄን ማሰብ እንዴት ያቅተናል? ይሄን ማሰብ ይሄ እኮ ቀላል ነገር ነው። በየትኛው የሐዋርያት አገልግሎት ውስጥ ነው እንዲህ አይነት አገልግሎት የነበረው? ይህ ጳውሎስ ነው ጴጥሮስ ነው ዘይት የሸጠው? ጳውሎስ ነው ጴጥሮስ ነው የተጸለየበት ጨርቅ የሸጠው? ጳውሎስ ነው ጴጥሮስ ነው
ተአምራቱን ወደ ገንዘብ የቀየረው ማን ነው? ስለዚህ የምናየው ነገር እያስፈራን፣ የምናየው ነገር እያሳዘነን ለአንዳንዶቻችን አሁን እንኳን እንዲያወራው ቅር ያለው 9 ሰው 10 ሰው አይጠፋም። አሁን እንኳን እግዚአብሔር ይማራችሁ። አሁን ራስን ይማርህ ያለኝ ግን በጣም ለዓመታት እግዚአብሔር ደጋግሞ ሲናገር በጣም መንፈሳዊ ነን እያላችሁ ነው ወይስ እግዚአብሔር እኔ ምን ብየላው አንድ ቁጥርን አንድ ነው ማለት ምንድነው ስተቱ? በኢየሱስም የሚነግዱ ሰዎች አሉ። አሁንም በፍጹም እንደዚህ አይነት ነገር እንድነሳ የማይፈልጉ ሰዎች አሉ። የተገኘውን ሁሉ አሜን እያሉ ይወስዳሉ። ሌባ አለ ተጠንቀቁ ምናምን። ተው ወንድሜ፣ በተቀባው ላይ እጅ እንዳታነሳ። በቃ እሱ ከጌታ እጅ እንትን ወስዶ የቀብቶ የመጣ ነው የሚመስለው። በኢየሱስ ስም የሚያጭበረብሩ አሉ። አሁን ዴቭ የተናገረው ነገር እየሆነ ያለ ነገር አይደል? ውሸት ነው። ታዲያ አንተና እኔ እያየን እንዲህ ሰው እየተጭበረበረ ካላወራ መጨረሻው ምንድን ነው? ግልጽ በሆነ መንገድ እኮ ነው ህዝቡ እየተዘረፈ ያለው በዚህ ዘመን። አንዳንዶቻችን እኮ ደርሶብን እናውቃለን። ልደብቁ ነው እንዴ? ኧረ ተው። ከሌቦች ጎን የምትቆሙ ሰዎች እግዚአብሔር ልብ ይስጣችሁ። እውነት ነው። ስሙ፣ አይናችሁን ብትከፍቱ ጥሩ ነው። ለዓመታት እግዚአብሔር ደጋግሞ ሲናገር አይናችሁን ብትከፍቱ ጥሩ ነው። ግልጽ ቃል ልንገራችሁ፣ አቋራጭ መንገድ የለም። ሾርት ዌይ የለም። ሾርት ከት የለም። መንፈሳዊ ነገር እንደ ማንኛውም ጤነኛ ነገር ቁመት፣ መንፈሳዊ ቁመት፣ መንፈሳዊ ነገር እያደገ የሚሄድበት እንጂ ሾርት ከት የለም። ክርስቶስን ወደ መምሰል መቀየር የእድሜ ዘመን ጉዞ እንጂ ሾርት ከት የለው። በአጭር አቋራጭ የሆነ ነገር የሆነ ጊዜ ላይ የሚያስከፍለው ዋጋ አለ። አሁኑኑ ዛሬውኑ ለምን በጌታ መደሰት አንጀምርም? በሌለን ነገር ለምን አንጀምርም? ባልሆነው ነገር ለምን ዛሬ በጌታ አንደሰትም? ለምንድን ነው ዛሬ ማንጀምረው? ክርስትና በጌታ ሳይደሰቱ በጌታ ሙሉ ደስታ ልምምድ ውስጥ ሳይገቡ በትንቢት በሚመጣ ነገር ወይም በሆነ አቋራጭ ነገር የሚመጣ ደስታ አለ ብለህ የምትጠብቅ ከሆነ ሰዓት እየተቃጠለ ነው፣ እድሜህ እየባከነ ነው፣ ጊዜህ እየተቃጠለ ነው። ጀስት አሁን ጀምር በጌታ መደሰት። አሁን ጀምር በተፈጸመልህ ነገር መደሰት። አሁን ጀምር በማዳኑ ደስታ ደስ ይበል። እንደኔ እንደዚህ አይነት ሐሳብ የሚያወሩ ሰዎች በዛት ብዙም አይፈለጉም። ሰዎች ያሉበትን ሁኔታ አይቶ በዛ ጉዳይ ላይ ማውራት በጣም ተፈላጊ ነው። በዛት በሶሻል ሚዲያ ቋንቋ ቫይራል የወጣ ማለት በጣም ሁሉም ሰው የሚፈልገው ነገር ግን እውነታው ይሄ ነው። እየመረራችሁ ቢሆን ዋጡ። ዝም ብላችሁ ቤት መቀያየር፣ እዚህ ቸርች ያልሆነውን እንትን እዛ ቸርች እዛ ነብይ ጋር እዛ እንትን ጋር። እኔ ትንቢት የሚቃወም ሰው አይደለሁም። ትንቢት ጌታ አይናገርም ብዬ የማምን ሰውም አይደለሁም። ፈትናችሁ መርምራችሁ ተቀበሉ። መጽሐፍ ነው የምናገረው። የተባለውን ሁሉ ዋጥ አድርገህ ከዛ ህይወቴ እንዲሆነ ጌታ እንዲህ ብሎኝ እንዲያል የጌታዩን የሰው መጀመሪያ ፈትነህ ተቀበል፣ መርምረህ ተቀበል፣ እንደ እግዚአብሔር ቃል ውሰድ። ይሄንን ነው የምለው እንጂ ትንቢት አያስፈልግም ነብይ የለም ምናምን እያልኩ አይደለም። እኔ አልወጣልኝ እያልኩ አይደለም። ነገር ግን አውቃችሁ ፈትናችሁ ውሰዱ። በዚህ ሰዓት ከቁጥር በላይ የሆነ አጭበርባሪ ሜዳ ላይ ወጥቷል። ከዛ ውስጥ መርጦና ለይቶ መውሰድ የእናንተ ፋንታ ነው። አለበለዚያማ የመጣውን ይወስዳል። ከዛ ጌታ እንዲህ ብሎኝ ነበር ዘመን የተበላ እንትን አይባልም። ጥንቃቄ ያስፈልጋል። አጭበርባሪዎች አሉ። የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እሱ ብቻውን በቂ ነው። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ስሙ ይሁን። ተምችና ኩብኩባ የሚለው እንደው በዚህ ዘመን የሶሻል ሚዲያው ነው የሚመስለኝ የስንቱን ሰው ይገደለ። ጊዜ በጣም አለ። በጣም እዚህ ሀገር በጣም ጊዜ አለ። ባይዘው በጣም ጊዜ አለ። በማይረባ ነገር የምናሳልፈው ጊዜ ብዙ ነው። አሁን እንደምታየው ደግሞ ማህበራዊ ሚዲያው መጥቶ መቼም ቁጭ አረጉን። በቃ እኔ በጣም አዝናለሁ አንዳንድ ጊዜ ሳስብ ያደጉ ሀገሮች ራሳቸው አድገው እኛ ገና ሳንነቃ ቁጭ የምንልባቸው ነገሮች ሰጡ። በጣም ቁጭ የሚያረጉ እንደው በቃ በጣም ያስገርምሻል። አሁን ብንደምረው
በቀልድና በጆክ እና በብዙ ነገር እኮ ብንደምረው የምናሳልፈው ጊዜ በቀን የማይመለስ ጊዜ በቃ ቁጭ አደረገ ማህበራዊ ሚዲያ ቁጭ መጥፎ ነው ሙሉ ለሙሉ እያልኩ አይደለም። የሚጠቅም ነገር ውስጡ የለውም እያልኩ አይደለም። ግን ህሊናችን ያውቀዋል የስንቶቻችንን ጉልበት ቁጭ አድርጎ በቀልድ በማይረባ ነገር እንደው በቃ ጉልበታችንን እየበዘበዘው እንደሆነ ማንቃት ምንድነው? ቀኑን ሙሉ ስንጠጣ ምን ነው ወደ ክርስቶስ ወደ ትክክለኛ መንገድ የማይወስድ ነገር አይጠቅምም። ባንሰማ ይሻላል። ቁጭ ብለን ስድብ እየሰማን ቁጭ ብለን ሐሜት ቁጭ ብለን የሆነ ሰው የሆነ ድራማ ሲሰራ ያንን እየሰማን አረ ዘመናችንን አንጨርስ። ሶሻል ሚዲያን የመሰለ ጥሩ ነገር ለመጥፎም ለበጎ መጠቀም ይቻላል። ስለዚህ ለጥሩ እንጠቀም፣ ወደ ጠቃሚ ዞር እንበል፣ ጊዜያችን አይበላ። ይሄ ነው እውነታው። ደስ የሚል ቆንጆ መልእክት ነው። ክብር ሁሉ ለኢየሱስ ይሁን። ለዛሬ የነበሩ መልእክቶች እነዚህ ነበሩ። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።